መንገደኛ ክፍታፍ የማንም ክፍታፍ ይዘው እስቲ አስቴር በዳኔን ስሟት። አስቴር በዳኔ ሰው የሆነችው በአማርኛ ቲያትር፣ በአማርኛ ዘፈን፣ በአማርኛ ሙዚቃ ያልሆነችው ነገር ፍዳ የበላችሁ ማለት ነው። የአብይ አህመድም ውሽማ ለመሆን ሞክራ ነበር አሉ። ያልተሆነ ነገር ኢትዮጵያዊ ነኝ ብላ ነው ስትሉ ነበር። አማራ ነኝ ብላ በአማራ ምን ከታወቀች በኋላ ሰሞኑን የተለቀቀው ነገር ያሳዝናል። የምትለውን እንስማ። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባን ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ይሁን በቀል ላይ እየተበቀላቸው ነው። የሀገር ባለቤት ነኝ ማለት ኢትዮጵያዊ ነኝ ማለት እንዲህ ነው ፍዳህን የሚያበላ ማለት እንዲህ ነው አፈር ከድሜ የሚያበላ ማለት። በደርግ ጊዜ እነ ዘገየ አያሌው፣ በሽግግሩ ጊዜ እነ ዲማ ህወሓትና ኦነግ ሆነው አሁን ደግሞ በምክክር ኮሚሽኑ ጊዜ ሀትሪክ ሊሰራ የነበረው ዘገየ አያሌው የሚባለው ኦሮሞ መሬት ላራሹ ያመጣው የአማራን ሀብት ሙልጭ አድርጎ ዘርፎ ባዶ እጁን ያስቀረው። ኦሮሞቹ አሁን በየፔጃቸው እሱ ሲሞት አብይ አህመድ አለቀሰ፣ ኦሮሞቹ በፔጃቸው ሽመልስ አብዲሳ አለቀሰ። ምን አለ? ኦሮሞን አማራን ስለተበቀለ ማለት ነው። አሁን በህወሓት ጊዜም እንደዚህ የሽግግር መንግስትን ሰራ። ደርግን አዘረፈ አማራ። በህወሓት ጊዜ የሽግግር መንግስትን አድርጎ ሰራ ከወያኔ ጋር። ከዚያ በኋላ ደግሞ ምን አደረጋቸው? እንትን ሰራቸው ማለት ነው። አድማጭ ተመልካቾቻችን አሁን ደግሞ በአብይ አህመድ ጊዜ ምን ብሎ መጣ? በአብይ አህመድ ጊዜ የምክክር ኮሚሽን ብሎ መጥቶ እግዚአብሔር ቀደመውና በሞት ወሰደው፣ ቀሰፈውና ወሰደው። አሁን ለሶስተኛ ጊዜ አማራን ለመበቀል ኦርቶዶክስን ለመበቀል ነበር የመጣው። ምን አስቦ እንደነበር እግዚአብሔር ነው። አሁን ምክክር ኮሚሽን ላይ ያሉት በሙሉ ትግሬ፣ ኦሮሞ የአማራ ጠላቶች ናቸው። የቤተ ክርስቲያን ጠላቶች ናቸው። የሚገርም ከቤተ ክህነቱ ተወክለው የሄዱት ሰዎች እንኳን ብትመለከቷቸው ትግሬና የሌላ ብሔሮች ናቸው። እቺ ደግሞ መጣችና እቺ መጣ ዛሬ የሚበቀላቸው ትውልድ መጣ። የሀገር ባለቤት ነን ሲሉ እንደዚህ የሚሰነፍጥ አይመስለኝም ነበረ አለች። አሁን ኦሮሞዎችን እንደው በጣም ጥሩ ነገር አየው። ታዬ ቦጋለና
እቺ እዛ ስታዘጠዝጥ ከርማ አሁን ኦሮሞ ሲያሸንፍ ወደኛ መጣ ኦሮሞ ነኝ ብትል አንቀበላትም ብለው ዛሬ የኦሮሞ ፔጆች ሲጽፉ አዩ። ምክንያቱም የተናገረችው ነገር ለኦሮሞም ስለማይጠቅም ማለት ይቺ ኦሮሞ አንድ ሃይማኖት ኦርቶዶክስና አንድ ሃይማኖት አንድ ነገር አማራ ይሰነፍጣል የሀገር ባለቤት ነኝ ማለት የሚሸት ሆኖ ያንን የማይቋቋም ትውልድ ተነስቶ እየተበቀላቸው ነው አለች ሽመልስ አብዲሳ በኦሮሚያ እና አብይ አህመድ በኢትዮጵያ ነግሰው አማራን እየተበቀሉት ነው አለች። እውነቷን ይህቺ ሴት ታዲያ ምን ሆነች? የምክክር ኮሚሽን የሚሰነፍጣትን የምትበቀለውን አማራ ለመበቀል የምክክር ኮሚሽን ሆና መጣች። ፎቶውን ተካተክ ብታደርገው ጥሩ ነበር። አስቴር በዳኔ ምክክሩ ተሳታፊ ናት። የምትጸየፈውን አማራ ይሸተናል። እንግዲህ ጴንጤ ናት፣ እሷ ጴንጤ ናት። ስርዓቱ ጴንጤና የዋሃቢ እስላም። ስለዚህ ይህ ጸረ አማራ ጸረ ኦርቶዶክስ ኃይል ተሰብስቦ በምክክር ኮሚሽኑ የሆነ ነገር ይፈጠራል ብዬ አይደለም። መልሰው ደግሞ አንድነት ሊያመጡ ይመጣሉ። ዘብጥያ ከርቸሌ መውረድ የሚገባት ሴት ይቺ ሴት ዱላ ሲበዛባት ግርማ ካሳ የሚባለው ኦሮምቲቲ መጥቶ አይ አስቴር በዳኔ ያለችው ትክክል አይደለም ግን ምናምን ብሎ ያስተባብልላታል። ለምን? እሱም ጴንጤ ነዋ፣ ኦሮምቲቲ ነዋ። በአማራ ትግል ውስጥ ገብቶ አማራንም ኦርቶዶክስንም መበጥበጥ የሚፈልጉ ሰዎች እንዲህ አይነት ሁኔታ የገጠመን በእውነት የምክክር ኮሚሽኑ ይሄ ነው። እነ ምክክር እነ ኮሚሽን የተወለዱበት የምክክር ኮሚሽን ይሄ በርበሬ ስለማጥነ ትጠላኛለህ፣ ታስነጥሳለህ። እኔ ስናገር አጥፌ ትላለህ፣ ያዛጋሃል። የሚጠቅምህ የኔ ነው። እነ ታዬ ቦጋለ እና አስቴር በዳኔ እንጀራ ገመዳቸውን ዘርግተውብህ ከበሉ በኋላ መሶብህን ደፍተው አናተ ላይ የሚቆሙ ናቸው። ይሉኝታ የላቸውም። ትላንት ስለተናገሩት ነገር ምናምን ይሉኝታ ስትናገር ከርመ ስትመጣ ኮንዶሚኒየም ይሰጥሃል፣ ቤት ይሰጥሃል፣ ኑሮ ይሰጥሃል። ስራ ሳይኖር ፏ ብለህ ትኖራለህ። አማራን የሚያዋርድ አማራን የሚሰድብ አማራን እንትን የሚል ከብሮ ነው የሚኖረው በዚህ ዘመን። ይሄን መቀየስ የሚቻለው ምዕመናን ጠንካራ አባቶችን ይዘው በመነኩሴ አይሆንም፣ በወዳም መነኩሴ አይሆንም። መነኩሴ ምክክር ኮሚሽን ላይ እኮ የተቀመጠው መነኩሴ አደራ አድራሻ የለው ቦታ የለው። መነኩሴ ምን አገባውና ነው እዛ ምክክር ላይ የሚመካከረው? ለካህናት ቢሆኑ እንኳን ጥሩ። እንግዲህ ዳንኤል ሚካኤልን ያየሁት እሱ ምን ውጤት እንደሚያመጣ አላውቅም። ትግሬ ይሁን አማራም አላውቅም። ዳንኤል ሰይፈ ሚካኤል ግን ትንሽ የተሻለ ከሱ እንሰማለን። እንደው በታሪክም ልከራከር ካለ ማለት ነው። ስለዚህ ይሄንን በዚህ በኩል ሁሉም ይደርሰዋል። የአማራ ወጥሮ መያዝ የአማራ ከነችግሩ ቢሆን ወጥሮ መያዝ እንጂ ይሄ ዱቡ አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ።
የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት።